ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለጥር 29 2018 ዓ.ም ያዘጋጀናቸው የቀን ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ኢትዮጵያ ብሔራዊ ጥቅሟን ለማስከበር እንደምትሰራ ተገለጸ። በኢትዮጵያ በቀጣይ ሳምንት በሚካሄዱ ስብሰባዎች የባህር በርና የአባይን ጉዳይ በሚመለከት እንደምትሰራ የጠቆመው የውጭ ጉዳይ ሚኒስቴር ከጉባኤው ጎን ለጎን በተለያዩ ጉዳዮች ከሀገራት ጋር ለምክር ዝግጅት መደረጉን አስታውቋል። መሳይ ገዛይ ኢትዮጵያ በቀጣይ ሳምንታት በሚካሄደው የውጭ ጉዳይ ሚኒስቴሮች ስብሰባና 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ብሔራዊ ጥቅሟን ለማስከበር እንደምትሰራ የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ በአዲስ አበባ በሚካሄዱት ጉባኤዎች ላይ የሀገርን ገጽታ መገንባት ትልቅ ትኩረት እንደተሰጠው አመልክተዋል። አያይዘውም ኢትዮጵያ ፖለቲካዊና ኢኮኖሚያዊ ጥቅሟን ለማስጠበቅ ትሰራለች ብለዋል። በፖለቲካ ዲፕሎማሲው መስክ ኢትዮጵያ በዚህ ጉባኤ ላይ ብሔራዊ ጥቅሟን የሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ከወዲሁ ዝግጅቷን አጠናቃለች። የህብረቱ ጉባኤ ከመሪ ሀሳቡ በተጨማሪ በአፍሪካ ነፃ ንግድ ቀጠና ተገባበር፣ በአየር ንብረት ለውጥ፣ በተባበሩት መንግስታት የጸጥታው ምክር ቤት ማሻሻያ፣ በአጠቃላይም አፍሪካ በአጀንዳ 2063 አፈጻጸም ረገድ በአህጉሪቱ ሰላምና ጸጥታ ጉዳዮችም ዙሪያ በስፋት የሚመከርበት ነው የሚሆነው። በጉባኤው ይጸድቃሉ ተብለው ከሚጠበቁ ጉዳዮች መካከል ከአሁን በፊት በአዲስ አበባ የተካሄዱት የሁለተኛው የአፍሪካ የአየር ንብረት ጉባኤ ውሳኔዎች እንዲሁም የአፍሪካ ካሪቢያን ማህበረሰብ ሀገራት ጉባኤ ውሳኔዎች በዚህ ጉባኤ ወቅት ይጸድቃል ተብሎ ይጠበቃል። በጉባኤው የባህር በር የማግኘት ፍላጎቷን በሚካሄዱ የሁለትዮሽ ውይይቶች ለማስረዳትና ብሔራዊ ጥቅሟን ለማረጋገጥ እንደምትጠቀምበትም ገልጸዋል። እንደ አንድ አጀንዳ ተነስቶ የውይይት የተካሄደበት ነው። ኢትዮጵያ አቋሟን፣ ፍላጎቷን በሚገባ ለአጋሮቿም በአጠቃላይ ለዓለም በይፋ ያሳወቀችበት ነው። ስለዚህ ማናቸውንም ዲፕሎማሲያዊ መድረኮች ይህን ብሔራዊ ጥቅሟን ለማራመድ የምትጠቀምበት ነው የሚሆነው። ሌሎች አጀንዳዎችም ይኖራሉ፣ ግን ይሄ ቁልፍ አጀንዳ በሁሉም ዲፕሎማሲያዊ ግንኙነቶቻችን ወቅት ኢትዮጵያ ፍላጎቷን፣ ሰላማዊ የባህር በር ፍላጎቷን፣ የኢኮኖሚ ጥቅሟንና የደህንነት ጥቅሟን ለማስጠበቅ እንደምትሰራበት እያሳወቀች ነው። በዚህም ድጋፎችን ታሰባስብበታለች። ስለዚህ የፊታችን አፍሪካ ህብረት ጉባኤም ከዚሁ የተለየ አይሆንም። በርካታ የሁለትዮሽ ስብሰባዎች የሚካሄድበት ነው። ስለዚህ ከአጀንዳዎቻችን መካከል አንዱ እንደሚሆን ይጠበቃል። የዘንድሮው ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ቃል የሚካሄድ ሲሆን ይህን ከአባይ ፍትሐዊ አጠቃቀም ጋር በማያያዝ የሚሰሩ ስራዎች እንዳሉ አቶ ነቢያት አስታውቀዋል። 2026 እስኪያልቅ ድረስ አሁን የሚጸድቀው መሪ ቃል በተለያዩ የህብረቱ አጀንዳዎች ውስጥ እየገቡ ለተግባራዊነቱ እንቅስቃሴ የሚደረግበት ነው። የዘንድሮ መሪ ቃል ወይም መሪ ሀሳብ assuring sustainable water availability and safe sanitation system to achieve goals of agenda 2063 ነው የሚለው። ይሄ ኢትዮጵያ የውሃ ሀብቶቿን በመጠቀም ረገድ የምታራምደው አቋም በግልጽ የሚታወቅ ነው። ውሃ ለልማት የሚለውን ነገር እኛም ከብሔራዊ ጥቅማችን አንጻር በዚህ በተሰጠው ጊዜ ውስጥ የምንንቀሳቀስበት አጀንዳ ነው የሚሆነው። ከጉባኤው አስቀድሞ 48ኛው መደበኛው የውጭ ጉዳይ ሚኒስቴሮች ስብሰባ የካቲት 4 እና 5 ቀን 2018 ዓ.ም ሲካሄድ የካቲት 6 ቀን ደግሞ የአፍሪካና ጣሊያን ጉባኤ እንደሚካሄድ በመግለጫው ተመላክቷል። የአማራ ክልል ህዝብ ጥያቄዎች በመሳሪያ የሚፈቱ ሆነው ስላላገኘናቸው ወደ ምክክር መጥተናል ሲሉ በክልሉ ሲንቀሳቀሱ የነበሩ የአማራ ፋኖ ህዝባዊ ድርጅት አመራሮች ገለጹ። የድርጅቱ አመራርና አባላት ሊታይሉን ይገባሉ ያሏቸውን አጀንዳዎች ለኢትዮጵያ ሀገራዊ ምክክር ኮሚሽን አስረክበዋል። መሰረት ባዩ
የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩና ከተመለሱት የአማራ ፋኖ ህዝባዊ ድርጅት አመራሮችና አባላት ጋር በመወያየት አጀንዳዎችን ተረክበዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚሁ ወቅት እንደገለጹት ችግሮችን በምክክር መፍታት ይገባል፣ እኛ የምንፈልገው ታጣቂዎችና ፖለቲከኞች ወደ ምክክር እንዲመጡ ነው ብለዋል። አንድም ታጣቂ ቢሆን አሁንም ጥሪ እናቀርባለን። ስለዚህ እስከ መጨረሻው ድረስ ከታጣቂዎች ከቀሩ የፖለቲካ ፓርቲዎች ከሁላቸውም አጀንዳዎቻቸውን እንዲያመጡ አሁንም ጥያቄ እያቀረብን ነው። የሚመሽ ነገር የለም። ዋናው ነገር ለሰላም በጋራ መስራታችን ነው። ዋናውና ትልቁ ነገር እነሱም መደመጣቸውና ሀሳባቸውን በትክክል አቅርበው ሀሳባቸው ላይ በጋራ ከኢትዮጵያ ሕዝብ ጋር መግባባት ላይ መድረሳቸው ነው። ኮሚሽነር ዶክተር ዮናስ አዳዬ በበኩላቸው ታጣቂዎች ወደ ምክክር እንዲመጡ ተደጋጋሚ ጥሪ ሲያደርጉ እንደነበር ገልጸዋል። አሁን ወደ ምክክር የመጡት የድርጅቱ አባላትም ለሌሎች ትምህርት እንዲሆኑና ጥያቄያቸው ሳይመለስ ቀርቶ ዳግም ወደ ትግል እንዳይገቡ የበኩላችንን ጥረት እናደርጋለን ብለዋል። የኢትዮጵያ ደህንነት ሊቀየር የሚችለው በጦርነት ሳይሆን በሰላም ነበር ስንል ነበርና በዚያው እነሱ መጥተዋልና ለዚህ የመጡትን ደግሞ እኛ የአቅማችን ያህል ሁሉ የጠየቁ ጥያቄ እንዲመለስ በአገሪቱ አቅም በክልሉ አቅም በተቻለ እንዲመለሱ እነሱም ደግሞ ለሌሎች ትምህርት እንዲሆኑ እዛም ላሉት አትራክት ለማድረግ የቀሩትም ተሳስተው ለምሳሌ ቅድም እንዳለው አመለካከታቸውን አስተካክለው ወደዚህ ወደ ሰላም ግንባታ ሂደት እንዲገቡ ጥሪ እንዲያደርጉ ሁኔታዎችን ማመቻቸት እጅግ መልካም ነው ብለን እናስባለን። የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ ካፕቴን ማስረሻ ሰጤ እንደገለጹት የአማራ ክልል ህዝብ ጥያቄዎች በመሳሪያ የሚፈቱ ሆነው ስላላገኘናቸው ወደ ምክክር መጥተናል ሲሉ ተናግረዋል። በተጨማሪም በፋኖ ስም የታሰሩ እስረኞች እንዲፈቱ ከመንግስት ጋር ከስምምነት ላይ መድረሳቸውንና ሂደቱን እየጠበቁ መሆኑን ገልጸዋል። አጠቃላይ ሀገራዊ የሆኑ ጥያቄዎች ስላሉና ሀገራዊ የሆኑ አጀንዳዎች ስላሉ እነዚህ አጀንዳዎች ተመልሰው አይደለም ወደ በድርድር ወደዚህ የመጣ ነው፣ ወደ ሰላሙ የመጣ ነው። ግን ደግሞ ፕላትፎርሙን ቀየረ በመሳሪያ ከሚሆን በንግግር በውይይት መፈታት አለባቸው ብለን ያመንባቸውን ነገሮች ወደ ምክክር ኮሚሽኑ ይዘን መጥተናል ማለት ነው። በምክክሩ የአማራ ክልል ህዝብ ችግር ይፈታል ብለን እናስባለን። በትጥቅ ትግል ውስጥ ያሉ አካላትም ይህንን እድል ሊጠቀሙበት ይገባል ያሉት ደግሞ የአማራ ፋኖ ህዝባዊ ድርጅት ወታደራዊ አዛዥ ኮሎኔል ፈንታው ሙሀባ ናቸው። በውጭ ያሉ ወንድሞቻችን ይህን እድል መጠቀም አለባቸው የሚል እምነት አለኝ። ስለዚህ ያኛው የሄድንበት መንገድ አሁን ባለው ሁኔታ የሚያዋጣ ነገርም አይደለም። የአማራ ህዝብም ምን ችግር እንደደረሰበት በዚህ 3 ዓመትም አይተናል። አጠቃላይ በዚህ 7 ዓመት ውስጥ ከጦርነት ተለይቶ ያቅም ህዝቡ ይህንን ስቃይ የህዝቡን የምናነሳበት ነው ራሳችን ስለሆን ሰላማዊ መንገድ መርጠን አሁንም የአማራን ጥያቄም ሆነ የሀገራችንን ጥያቄ ሰላማዊ በሆነ መንገድ ማስከድ ያለብን የሚል እምነት አለ። የድርጅቱ ወታደራዊ አስተዳደር መምሪያ ኃላፊ ኢያሱ አባተ እንዳሉት 17000 የድርጅቱ አባላት የተሃድሶ ስልጠና እየወሰዱ ነው ብለዋል። ድርጅቱ መሳሪያ አንስቶ ወደ ጫካ ለመግባት ምክንያት ሆኖኝ ነበር ያላቸውን በ17 ክፍል የተደራጁ አጀንዳዎችን ለምክክር ኮሚሽኑ ማስረከባቸውንም ገልጸዋል። የወሰንና የማንነት ጥያቄዎች አሉ። የህገ መንግስት ጥያቄ አለን። ህገ መንግስቱ ከመሰረቱ ጀምሮ በአማራ ውክልና ጭምር እንደን ያለ አይደለም። መሰረታዊ የሆኑ አገርን ሊበትን የሚችሉ አንቀጾች ጭምር ያሉት ስለሆነ መሻሻል አለበት ሚሉና የመሳሰሉት የመልማት የመሰረተ ልማት እና ሌሎች ጥያቄዎችን ይዘን ነው ወደ ጫካ የወጣ ነው። እነዚህን ጥያቄዎች ሰፋ አድርገን ወደ 17 የሚሆኑ የተቆጠሩ ጥያቄዎችን እንግዲህ ለሀገራዊ ምክክር ኮሚሽኑ ዛሬ አስረክበናል ማለት ነው። ዋና ኮሚሽነሩ በአጀንዳ ርክክብ ወቅት ጥያቄዎችን በሰላማዊ መንገድ መፍታት ብቸኛ አማራጭ ነው፣ ከነ ልዩነቶቻችን አንድነታችን ማስጠበቅ ይኖርብናል ብለዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለዕለቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎች እንሻገር። ዩክሬን በ4 ዓመቱ ጦርነት 55000 ወታደሮቿን እንዳጣች ገለጸች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከፈረንሳይ ሚዲያዎች ጋር በነበራቸው ቆይታ በርካታ የዩክሬን ዜጎችና 55000 ወታደሮቻቸው ህይወታቸው ማለፉን በግልጽ ተናግረዋል። በ4 ዓመቱ ጦርነትና ሩሲያ በዩክሬን ላይ ጥቃት ከከፈተች ጀምሮ ከላይ የተጠቀሰውን ቁጥር ያሉ ወታደሮች ለሀገራቸው መስዋዕትነት ከፍለዋል ሲሉ ዜሌንስኪ ተናግረዋል። ዜሌንስኪ ይህን ቁጥር ይፋ ያደረጉት የአሜሪካ አደራዳሪዎች የ2 ቀናቱ የአቡዳቢ ውይይት ጥልቅና ውጤታማ መሆኑን ከገለጹ በኋላ ነው።
በጦርነቱ በርካታ የዩክሬን ዜጎች መጥፋታቸውንም ፕሬዝዳንቱ አምነዋል። በፈረንጆቹ 2025 ከሩሲያ ጋር ሲዋጉ ሕይወታቸው ያለፈ የዩክሬን ወታደሮች ቁጥር 46000 እንደነበር መናገራቸው ይታወሳል። የተለያዩ ጥናቶች እንደሚያሳዩት ግን በጦርነቱ የሞቱት የዩክሬን ወታደሮች ቁጥር ከ140,000 በላይ ነው ሲሉ የዘለንስኪ መረጃ ውድቅ አድርገውታል። በሩሲያ በኩል ደግሞ 325,000 ወታደሮች እስካሁን ድረስ በዩክሬን ጦርነት ሕይወታቸው ማለፉን መረጃዎች ያመለክታሉ። ሞስኮ ግን በጉዳዩ ላይ አስተያየት ከመስጠት ተቆጥባለች ሲል የዘገበው ዘ ዋሽንግተን ታይምስ ነው። በመጨረሻም የያዘን መግለጫ በኢሳት ነፃ የህዝብ ሚዲያ ውብ ሀገር የተሰኘው የቴሌቪዥን ፕሮግራም ዋና አዘጋጅ የነበረው ጋዜጠኛ ዘሪሁን ግርማ ከዚህ ዓለም በሞት ተለየ። በኢሳት ነፃ የህዝብ ሚዲያ ውብ ሀገር የተሰኘውን የቱሪዝም ዘርፍ የቅኝት ፕሮግራም አዘጋጅ የነበረውን የባልደረባችንን የዘሪሁን ግርማን ህልፈተ ህይወት የሰማነው በከፍተኛ ድንጋጤ ነበር። ዘሪሁን ግርማ በጋዜጠኝነት ሙያው ለረጅም ዓመታት የሀገራችን የባህልና የቱሪስት መስህቦች ከማስተዋወቅ ባለፈ ለባህልና ለጥበባት ዘርፍ እድገት የነበረው ፍቅር ወደር የለሽ ነበር። ዘሪሁን ለሀገራችን ባህልና ጥበብ ባለው ጥልቅ እይታ፣ ለባለሙያዎች ባለው ክብርና ጥበብ የሀገር መገለጫ ናት በሚለው ጽኑ እምነቱ በሁላችንም ዘንድ የሚከበርና ተወዳጅም ነበር። ዛሬ እኛን ተለይቶ ቢሄድም በመስክ ውስጥ የዘራቸው የለውጥ ሀሳቦችና ለባህልና ጥበባትና ቱሪዝም ያበረከተው የላቀ አስተዋጽኦ ሁሌም ያው ሆኖ ይኖራል። ውብ ሀገር በኢሳት ቴሌቪዥን ከሚያዝያ 5 ቀን 2016 ዓ.ም ጀምሮ ዘውትር ቅዳሜ ምሽት ከ3 ሰዓት ጀምሮ ይቀርብ ነበር። ዘሪሁን ግርማ ባለትዳርና የሁለት ልጆች አባት ነበር። የዘሪሁን ግርማ አስክሬን ከሀያት 49 መኖሪያ ቤቱ አርባ ምንጭ ወደሚገኙ ወላጆቹ ከሌሊቱ 7 ሰዓት በክብር ተሸኝቷል። ኢሳት ነፃ የህዝብ ሚዲያና መላው ባልደረቦቹ ለዘሪሁን ግርማ ቤተሰቦች፣ ለቱሪዝም ፎረም አጋሮቹ፣ ለወዳጅ ዘመዶቹና ለአድናቂዎቹ ከልብ የሆነ መጽናናት እንመኛለን። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ።